እንደዚህ አይተናል። በፊት ለፊት በኋላ ያልን ገጾችን እነዚህን ትርጓሜያቸውን አይተናል ማለት ነው። ስለዚህ ፕሪዝም ማለት በሁለት እኩልና ትይዩ መሰረቶች የሚመሰረት ጠጣር ምስል ምን ብለን እንጠራዋለን? ፕሪዝም ብለን እንጠራዋለን ማለት ነው። እና የፕሪዝም በመሰረቶቹ መሰየም እንደምንችል እነዚህን ተመልክተናል ማለት ነው። ሲሊንደር ደግሞ ማለት በላይኛውና በታችኛው እኩልና ትይዩ በሆኑ ክቦች የሚመሰረት ነው። አሁን ይሄን ስታዩት ምንድነው? ሲሊንደር ነው ማለት ነው። ስለዚህ ይሄ የላይኛው ክብ ነው፣ የታችኛውም ክብ ነው። እንዲህ አይነት ጠጣር ምስል ምን ብለን እንጠራዋለን? ሲሊንደር ብለን እንጠራዋለን ማለት ነው። ስለዚህ ሲሊንደር ላይ ማወቅ ያለብንን ነጥቦች ተመልክተናል። አንደኛ መሰረቶቹ ክቦች ናቸው። እኩል የሆኑ ክቦች፣ እኩል ብቻ ሳይሆን ደግሞ ትይዩ ናቸው። ትይዩ እኩል የሆኑ ክቦች ናቸው። ስለዚህ ስንት ገጾች ይኖሩታል? 3 ገጾች አሉት ማለት ነው። የላይኛው አንድ ክብ፣ የታችኛው አንድ ክብ፣ እንደገና ደግሞ ይሄ ከርቭ የሆነውን ብንሰነጥቀው ሬክታንግል ነው የሚሰጠን። ሬክታንግል አለን ማለት ነው። ስለዚህ ስንት ገጾች አሉት? 3 ገጾች፣ 2 ክቦችና አንድ ሬክታንግል የሚመሰረት ጠጣር ምስል ነው ማለት ነው። ማን? ሲሊንደር። ፒራሚድ ካልን ደግሞ ከአንድ ጎነ ብዙ መሰረትና ጎኖቹ ደግሞ ጎነ 3 ምስል ከሆነ እንዲህ አይነት ጠጣር ምስል ምን ብለን እንጠራዋለን? ፒራሚድ ብለን እንጠራዋለን። ለምሳሌ መሰረቱ ጎነ ብዙ ነው ስንል መሰረቱ ጎነ 3 ከሆነ ጎነ 3ዊ ፒራሚድ ብለን እንጠራዋለን። መሰረቱ ጎነ 4 ሆኖ ሬክታንግል ከሆነ ሬክታንጉላዊ ፒራሚድ፣ ካሬም ከሆነ ልክ እንደዛ እያደረግን እንሄዳለን ማለት ነው። በምኑ እንሰይመዋለን? በመሰረቱ ነው የምንሰይመው ማለት ነው። ለምሳሌ አሁን ይሄ ሬክታንግል ሆኖ ፒራሚዱን እንዲያርጌ ባስቀምጠው እንደምትመለከቱት አያችሁስ፣ መሰረቱ አንድ ጎነ ብዙ ነው ያለ፣ ጎነ ብዙም ሬክታንግል ነው። የፊት ለፊት ገጾቹን ደግሞ ብንመለከታቸው እነዚህ የፊት ለፊት ገጾቹ ጎነ 3ዊ ምስሎች ናቸው ማለት ነው። እንዲህ አይነት ጠጣር ምስል ምን ብለን እንጠራዋለን? ፒራሚድ ተብሎ ይጠራል ማለት ነው። ይሄ አሁን ከዚህ በፊት የመጨረሻው ክፍላችን ላይ ያየነው ነው ማለት ነው። ስለዚህ ዛሬ ምንድነው የምንመለከተው? ምዕራፍ 6 መረጃ አያያዝ። ምዕራፍ 6 መረጃ አያያዝን በደንብ እንመለከታለን ማለት ነው። ስለዚህ የመጀመሪያው ርዕሳችን ሊሆን የሚችለው መረጃን እንዴት ማዘጋጀት እንደምንችል፣ ጥያቄዎችን ማዘጋጀት እና መረጃ መሰብሰብ ይህን እንመለከታለን ማለት ነው። ጥሩ ጥያቄዎችን እንዴት አድርገን ማዘጋጀት እንዳለብን እና መረጃን በምን አይነት መንገድ መሰብሰብ እንዳለብን እናያለን። ስለዚህ የዛሬው ትምህርታችን ዋና ዓላማችን የሚሆነው መረጃ አያያዝ ላይ እንዴት አድርገን መረጃ መሰብሰብ እንደምንችል የመረጃ መሰብሰቢያ መንገዶችን እንመለከታለን። በሁለተኛ ደረጃ ደግሞ የሰበሰብናቸውን መረጃዎች እንዴት አድርገን በሰንጠረዥ ማስቀመጥ እንደምንችል እንመለከታለን ማለት ነው። ስለዚህ ዋነኛ ዓላማችን እነዚህ 2 ነገሮች ይሆናሉ። ጥሩ፣ በጣም ጥሩ። ስለዚህ ጥያቄዎችን ማዘጋጀትና መረጃ መሰብሰብ በሚለው ውስጥ እንዴት አድርገን መረጃዎችን ማግኘት እንችላለን? የመረጃ መሰብሰቢያ መንገዶች መሰብሰቢያ መንገዶች መረጃን የምንሰበስብበትን መንገዶች አሁን የምናወራው ማለት ነው። አሁን የሆነ መረጃ ፈልገን በምን አይነት መንገድ መረጃውን ላገኝ እችላለሁ? የመጀመሪያው ጥያቄ በመጠየቅ ነው። ጥያቄ በመጠየቅ የምንፈልገውን መረጃ ማግኘት እንችላለን። ለምሳሌ እናንተ ክፍል ውስጥ ስንት ወንድና ስንት ሴት ተማሪዎች እንዳሉ ማወቅ ብፈልግ መጥቼ ወይ የክፍል ኃላፊያችሁን ልጠይቅ እችላለሁ፣ ወይም ደግሞ የክፍል ተወካያችሁን አንዱን ተማሪ ጠርቼ ስንት ወንድ አለ ስንት ሴት አለ ብዬ መጠየቅ እችላለሁ ማለት ነው። ስለዚህ ስጠይቅ ምን አገኛለሁ ማለት ነው? መረጃ አገኛለሁ። ስለዚህ የመጀመሪያው መንገዳችን መረጃ መሰብሰቢያ መንገዶች ጥያቄ ምን በማድረግ በመጠየቅ ይሆናል። ጥሩ። ሁለተኛው
ጥያቄ ከመጠየቅ በሌላ አይነት ደግሞ መንገድ ማግኘት እንችላለን። ምን በማድረግ ምልከታ በማድረግ እና መረጃውን መያዝ መረጃውን በመመዝገብ መረጃችንን መሰብሰብ እንችላለን ማለት ነው። አሁን ይሄ ምን ማለት ነው? ምልከታ በማድረግ ሲል በማየት በመመልከት ማለት ነው። ለምሳሌ እናንተ ክፍል ውስጥ የክፍል ኃላፊያችሁ ዛሬ ማን ቀርቷል የሚለውን ቁጥር ከመጥራቱ በፊት በአቀማመጣችሁ ላይ ይመለከታል። ከዛ እዛ ጋር አንድ ተማሪ ቀርቷል፣ ኦኬ ከሊ ቀርቷል እያለ መረጃ ይዛል ማለት ነው። ስለዚህ ምልከታ በማድረግ መረጃን መሰብሰብ እንችላለን ማለት ነው። ይሄ ሁለተኛው የመረጃ መሰብሰቢያ መንገዳችን ነው። ሌላው ሙከራ በመስራት መረጃን መሰብሰብ እንችላለን። ላብራቶሪ ውስጥ ገብተን ከላብራቶሪ ከምናደርገው ነገር መረጃችንን ማግኘት እንችላለን ማለት ነው። ይሄ ሙከራ በመስራት የሚላችሁ ያንን ለማመልከት ነው። አራተኛውና በጣም ወሳኙ አሁን ብዙ ጊዜ የምንከተለው መረጃን የምናገኝበት መንገድ ከበይነ መረብ ነው። ከበይነ መረብ ወይም ደግሞ ከኢንተርኔት ብዙ መረጃዎችን ማግኘት እንችላለን ማለት ነው። የሆነ የምፈልገው ዳታ ኖሮኝ መረጃ ኖሮኝ ኢንተርኔት ላይ አስገብተን ብንጠይቅ ብዙ መረጃዎችን ማግኘት እንችላለን ማለት ነው። ስለዚህ ከበይነ መረብ መረጃን መሰብሰብ እንችላለን። ከመቅረጸ ድምፅ መረጃ ማግኘት ይቻላል። የተቀዱ ወይም ደግሞ ሪከርድ ተደርገው ከተቀመጡ ቪዲዮዎች ሊሆን ይችላል፣ ኦዲዮ ሊሆን ይችላል። ተቀርጸው ከተቀመጡ ነገሮች መረጃን ማግኘት እንችላለን ማለት ነው። እነዚህ እንግዲህ ዋናዎቹ የምንላቸው ናቸው እንጂ በተለያየ አይነት መንገድ መረጃን መሰብሰብ እንችላለን ማለት ነው። ስለዚህ የመረጃ መሰብሰቢያ መንገዶች እነዚህ ዋናዎቹ ናቸው። ጥያቄ በመጠየቅ፣ ምልከታ በማድረግ፣ ሙከራ በመስራት፣ ከበይነ መረብና ከመቅረጸ ድምፅ መረጃዎች መሰብሰብ እንችላለን ማለት ነው። በጣም ጥሩ። እነዚህ ከሆኑ አሁን የመጀመሪያው ምንድነው? ጥያቄ በመጠየቅ ጥያቄያችን በጽሁፍ ሲሆን ጥያቄያችንን በጽሁፍ አድርገን መረጃ በምንሰበስብበት ሰዓት ማሟላት ያለብን 3 ነገሮች ይኖራሉ። እሱን ደግሞ እንመለከታለን ማለት ነው። ስለዚህ ጥያቄ መረጃን በጽሁፍ መረጃን በጽሁፍ በምንሰበስብበት ጊዜ ማካተት ያለብን ሀሳብ የሚከተሉት ይሆናሉ። አንደኛ ጥያቄያችን ግልጽ መሆን መቻል አለበት። ግልጽ የሆነ ጥያቄ እና ዓላማችንን ማሳካት ያለበት። ስለዚህ ጥያቄያችን በጣም ግልጽ መሆን፣ ለተጠያቂው የማይከብድ ግልጽ የሆነ እንዲሁም ደግሞ ዓላማችንን ሊያሳካ የሚችል ማሳካት ያለበት አይነት ጥያቄ ማዘጋጀት አለበት ማለት ነው፣ የጽሁፍ ስናዘጋጅ። ሌላ አጭር መሆን መቻል አለበት። አጭር እና ቀላል። አጭር ሆኖ ጥያቄው ተጠያቂው ሰው ሊከብደው የማይችል አይነት ጥያቄ መሆን አለበት ማለት ነው። ስለዚህ አጠር ያለ ጥያቄ፣ የረጅም የሆነ አረፍተ ነገር መስራት የለብንም። አጠር ያለ ጥያቄ እንዲሁም ደግሞ ተጠያቂው ሰው በቀላሉ ሊመልሰው የሚችለው መሆን መቻል አለበት። አጭር፣ ቀላል መሆን አለበት እና ደግሞ መልሱ ሲመለስ በአብዛኛው ይሄን ምልክት ተጠቅመው መሆን መቻል አለበት። ምልክት እናስቀምጥና ራይት ወይም ይሄን ምልክት ሬክታንግል እናስቀምጥና ኤክስ
ይህንን መጠቀም አለብን ማለት ነው። መጠቀም ይኖርብናል። ስለዚህ አሁን በአብዛኛው ተጠያቂው የሚጠየቀው ሰው ምን እያለ ነው የሚመልሰው ማለት ነው። ለምሳሌ አዎ አይደለም የሚል ከሆነ በራይት ምልክት ከሆነ ራይት ምልክቷን፣ አዎ ከሆነ መልሱ አዎ፣ አይደለም የሚል ከሆነ አይደለም ላይ ያደርጋል ማለት ነው። እና በጽሁፍ በምናዘጋጅበት ሰዓት እነዚህ ሶስት ሀሳቦች ትኩረት ማድረግ አለብን ማለት ነው። ግልጽ፣ አላማችንን ሊያሳካ የሚችል አጭር፣ ቀላል የሆነ ጥያቄ እንዲሁም ደግሞ በአብዛኛው ወይ ይሄንን አይነት የሚሞሉት መልስ መሆን መቻል አለበት ማለት ነው። ጥሩ። እስቲ አሁን አንድ ምሳሌ እናስቀምጥ። ምሳሌ አንደኛ ቴሌቪዥን ለስንት ሰዓት ታያለክ ወይም ታያለሽ? እሺ፣ በአንድ ሰዓት ለሁለት ሰዓት ለሶስት ሰዓት። አያችሁ አሁን ይህ ጥያቄ ቴሌቪዥን ለስንት ሰዓት ታያለክ ታያለሽ ሁለቱን ጾታ ያማከለ ጥያቄ ነው። እንዲሁም ደግሞ ጥያቄው በጣም ቀላል ነው። ቀላል ለዓላማችን ምቹ የሆነ አይነት ጥያቄ አቅርበናል ማለት ነው። አጭር ነው፣ ግልጽ ነው። እንደገና ደግሞ መላሹ ምንም ሳያቅተው ሊመልስ የሚችል ነው ማለት ነው። ለምሳሌ ለአንድ ሰዓት አያለሁ የሚል ከሆነ ለአንድ ሰዓትን ያስቀምጣል ማለት ነው። ለሁለት ሰዓት አያለሁ የሚል ከሆነ በአንድ ቀን ውስጥ ቴሌቪዥን በአንድ ቀን እዚች ጋር ይችን አስገቧት። ቴሌቪዥን በአንድ ቀን ለስንት ሰዓት ታያለሽ ነው የሚሆነው ጥያቄው። ስለዚህ አንድ ሰዓት ከሆነ አንድ ሰዓት፣ ሁለት ሰዓት ከሆነ ሁለት ሰዓት፣ ከተሰጡት አማራጮች ውስጥ 3 ሰዓት ከሆነ 3 ሰዓት የሚለው ምልክት ያደርጋል ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን ነው ማውጣት ያለብን ማለት ነው። ሌላ ደግሞ እንመልከት። ሁለተኛ በአሁኑ ሰዓት ኳስ መጫወት ያዝናናካል ወይም ያዝናናሻል? አዎ፣ ይሄ ምልክት እናስቀምጣለን። አያዝናናኝም፣ እናስቀምጣለን። ጥሩ። ስለዚህ በአሁኑ ሰዓት ኳስ መጫወት ያዝናናሻል አይነት ጥያቄ ነው እዚህ ጋር የተጠየቃችሁት። ስለዚህ የሚያዝናናው ሰው ካለ አዎ የሚለውን ምልክት ያደርጋል ማለት ነው። አያዝናናኝም የሚል ሰው ደግሞ እዚች ጋር ምልክቷን ያስቀምጣል ማለት ነው። ስለዚህ አሁን ዋናው ትኩረት ማድረግ ያለብን ጥያቄዎቹ ሲዘጋጁ እነዚህን ነገሮች ግልጽ መሆን፣ አጭር መሆን፣ በቀላሉ የሚመለስ በአብዛኛው ጊዜ ደግሞ እነዚህን ምልክቶች ተጠቅመን የምንመልሰው መሆን መቻል አለበት ማለት ነው። ስለዚህ አሁን ያሳየዋችሁ መረጃ እንዴት አድርገን መሰብሰብ እንችላለን። መረጃን ደግሞ ከምንሰበስብባቸው መንገዶች አንዱ ጥያቄ በመጠየቅ ስለሆነ በጽሁፍ በምንጠይቅበት ሰዓት እነዚህ ነገሮች ትኩረት አድርገን መስራት አለብን ማለት ነው። ጥሩ። እስቲ አሁን በሁለተኛ የምንመለከተው ደግሞ የሰበሰብነውን መረጃ እንዴት አድርገን በሰንጠረዥ ማስቀመጥ እንችላለን። አሁን መረጃን ሰብስበናል፣ አግኝተናል። ከዛ ግልጽ በሆነ መንገድ የበለጠ ግልጽ ለማድረግ በሰንጠረዥ ማስቀመጥ መቻል አለብን። ስለዚህ እንዴት አድርገን በሰንጠረዥ ማስቀመጥ እንችላለን? በምሳሌዎች አሳያቸዋለሁ ማለት ነው።
ጥሩ። አሁን ደግሞ የምንመለከተው መረጃን በሰንጠረዥ ማዘጋጀት ይሆናል። አሁን ከዚህ በፊት ምን ነግሬያችኋለሁ፣ መረጃን እንዴት አድርገን መሰብሰብ እንደምንችል ተመልክተናል በሰፊው። ስለዚህ የሰበሰብነውን መረጃ የበለጠ ግልጽ ለማድረግ በሰንጠረዥ ማስቀመጥና በግራፍ ማስቀመጥ ያስፈልገናል። ስለዚህ አሁን ማሳያችሁ እንዴት አድርገን በሰንጠረዥ ማስቀመጥ የሚለውን አሳያችሁና በሚቀጥሉት ፔሪድ ደግሞ ባር ግራፍን ተጠቅመን እንዴት መረጃ ማስቀመጥ እንደምንችል እናያለን ማለት ነው። ስለዚህ እዚህ ጋር እስቲ አንድ ምሳሌ አይተናል። ከዚህ በታች የተዘረዘሩት መረጃዎች ከአንድ ትምህርት ቤት የተወሰደ የ40 ተማሪዎች ከ10 ያስመዘገቡት የፈተና ውጤት ነው ይላቸዋል። ስለዚህ እናንተ ክፍል ውስጥ ለምሳሌ 40 ተማሪዎች አሉ እንበልና የ40ቹም ተማሪ ከ10 ያስመዘገባችሁት የአንድ ትምህርት ውጤት ነው ማለት ነው። ለምሳሌ የመጀመሪያው ተማሪ 5 አንጥቷል፣ ቀጥሎ ያለው 4፣ ከዛ 10፣ 7 እያለ የ40ውም ተማሪ ውጤት ይኸው እንደምታዩት እዚህ ተጽፏል። ለምሳሌ አሁን እዚህ ጋር 5 ስንት ተማሪዎች አንጥተዋል ብዬ ብላችሁ ገና ልትቆጥሩ ነው ማለት ነው። ስለዚህ መረጃችንን የበለጠ ግልጽ ለማድረግ ምን ማድረግ ይጠበቅብናል ማለት ነው? የሰበሰብነውን መረጃ በሰንጠረዥ ማስቀመጥ ያስፈልጋል ማለት ነው። በጣም ጥሩ። ስለዚህ ይህንን መረጃ የበለጠ ግልጽ ለማድረግ በሰንጠረዥ ግለጹት ነው። በሰንጠረዥ እንገልጻለን እና ምንድነው አሁን እዚህ ጋር የተማሪዎቹ ምንድነው? የተማሪዎቹ ውጤት ነው። የተማሪዎቹ ውጤት አለ፣ ታሊ እንሰራለን፣ እንደገና ደግሞ ድግግሞሽን እንሰራለን ማለት ነው። ስለዚህ መፍትሄያችን የሚሆነው መፍትሄ ውጤት አለ፣ ውጤት ታሊ እና ድግግሞሽ። ጥሩ። ይኸው ሰንጠረዣችን ይህን ይመስላል። እንዲያርጋችሁ በሚበቃ ቦታ ላይ ታስቀምጣላችሁ። ኦኬ፣ እሺ፣ ጥሩ። ስለዚህ አሁን ስንት አንጥቷል? አሁን በጣም ዝቅተኛው ስንት ነው? ከ10 ስለሆነ ከፍተኛው 10 እንደሆነ እናውቃለን። ዝቅተኛው ደግሞ ስንት ነው? እዚህ ውስጥ ያለው 3 ነው። ስለዚህ ከ3 ጀምርና እስከ 10 ድረስ ያሉት ቁጥሮች አስቀምጣለሁ ማለት ነው። 3፣ 4፣ 5፣ 6፣ 7፣ 8፣ 9፣ 10 እዛ ሰንጠረዡን ትከፋፍሉታላችሁ። እንደምታዩት እዚህ ጋር በ3 4 ያደረኩ እስከ 10 ድረስ ያለውን እንከፋፍለዋለን። 8 9 10 ጥሩ። ስለዚህ አሁን ታሊ እናዘጋጃለን። ምንድነው የምናደርገው? የመጀመሪያው 3 ስለሆነ እዚህ ውስጥ 3 አለ የለን? 1 2 ሶስቶች አሉ። ቀጥሎ የለን 4 5 ቀጥሎ እዚህ ጋር 6። ስለዚህ 6 ሶስቶች አሉ። 1 2 3 4 አምስተኛውን እንዲያደርግና ስድስተኛውን እንዲናደርጋለን። ስለዚህ ታሊ በምታዘጋጁበት ሰዓት እንደውም ትኩረት ማድረግ ያለባችሁ ምንድነው 1 2 3 4 እልና 5 ብዬ እንደዚህ እያደረኩ አይደለም የምሄደው። ምንድነው የምናደርገው 1 2 3 4 እንልና አምስተኛዋን እላዋ ላይ እንደርብባታለን ማለት ነው። ይሄውን በቀላሉ አይታችሁ ቁጥሩ ስንት እንደሆነ ለመለየት ይረዳናል ማለት ነው። ጥሩ። ስለዚህ ሶስቶች 6 ናቸው። 1 2 3 4 5 6። ስለዚህ 6 ተማሪዎች ስንት አንጥተዋል ማለት ነው? 3 አንጥተዋል ማለት ነው። 6 ተማሪዎች 3 ያመጡ ተማሪዎች ናቸው። ጥሩ። እስቲ 4ን ደግሞ እናያለን። እንዳትሳሳቱ በመደዳ እየሄዳችሁ እየቆጠራችሁ መሄድ መቻል አለባችሁ። ያው እዚህ ጋር ሲሄድ 1 2 3 4 5 6 7 ተማሪዎች ናቸው። ስለዚህ በደንብ ቆጥረናል። 1 2 3 4 5 1 2 አደርጋለሁ። ስለዚህ ጋር መጥቼ 7 እላለሁ ማለት ነው። ጥሩ። ስለዚህ 5ስ 1 አለኝ 2 3 4 5 6 7 8 ነው። ያው እዚህ ጋር መጣና 1 2 3 4 5 3 አስቀምጣለሁ። ብዛታቸው 8 ነው ማለት ነው። 8 ተማሪዎች 5 አንጥተዋል። ጥሩ። 6ን እንመለከታለን። ያው እዚህ 6 እዚህ ጋር 1 አለኝ 2 3 4
4 5 ናቸው። ስለዚህ 1 2 3 4 5 እዚህ ጋር መጥቼ 5 ብዬ አስቀምጣለሁ ማለት ነው። 7 ስንት አለን? 1 2 3 4 5 አሁንም 5 ነው ያለን። 1 2 3 4 5 እዚህ ጋር መጥቼ 5ን በቁጥር አስቀምጣታለሁ ማለት ነው። የ8ንም እንደዚሁ እንቆጥረዋለን። 1 2 እዚህ 3 4 5 አለ። 1 2 3 4 5 አደርግና እዚህ ጋር በቁጥር 5 ብዬ እጽፋለሁ ማለት ነው። ቀጥሎ 9 ነው። 9 እዚህ ጋር 1 አለን። ጥሩ የለም። እዚህ ጋር 2 ነው ያለን። ስለዚህ እዚህ ጋር 1 2 አድርጌ አስቀምጣለሁ ማለት ነው። 10ስ እዚህ ጋር ያው 1 አለን። እዚህ 2 3 እዚህ ጋር አለ። ሌላ 10 የለኝም። ስለዚህ 3 ናቸው። 1 2 3 አድርጋለሁ። እዚህ በቁጥር 3 ብለን እንጽፋለን ማለት ነው። አሁን የዘለልነው አለ ወይስ የለም የሚለውን ለማረጋገጥ ምንድነው የምታደርጉት? እዚህ ጋር ዳታችን የመረጃችን የስንት ነው ብዛቱ 40 ተማሪዎች ብሏቸዋል። ስለዚህ እዚህ ጋር ያለውን ቁጥር ስደምሩት 40 ካልመጣላችሁ እዚህ የዘለልነው አለ ማለት ነው። ወደ ኋላ ተመልሳችሁ እየከለሳችሁ ትሄዳላችሁ ማለት ነው። እስቲ አሁን እዚህ ጋር ስንመለከት ድምሩን እንደዚህ አድርገን እንደምረውና ስንደምረው ድምሩ የሚበዛብንና የሚያንስብን ከሆነ ወደ ኋላ ተመልሰን እናያለን ማለት ነው። አሁን እዚህ ጋር መጥቼ እነዚህን ቁጥሮች ስንደምራቸው 41 መጥቶብኛል። ስለዚህ የተሳሳትኩት ነገር አለ ማለት ነው። ወደ ኋላ ተመልሼ እከልሰዋለሁ ማለት ነው። ምንድነው የተሳሳትኩት? ሶስትን ስንመለከት 3 1 2 3 4 5 ነው። ግን እኔ እዚህ ጋር ስንት ብዬ ነው የጻፍኩት? 6 ብለን ነው የጻፍነው። ስለዚህ እዚህ ጋር ያለችዋን እናጠፋታለን ማለት ነው። እና ውጤቱ ስንት ነው የሚሆነው? 5 ነው የሚሆነው። እዚህ ጋር 5 ታረጋታላችሁ። በጣም ጥሩ። ስለዚህ ይሄን ስንደምረው ድምሩ ስንት ይመጣል? 40 ይመጣል። ያው ስንቆጥር ስንመለከት ልንሳሳት ስለምንችል ወደ ኋላ እየተመለስን እንመለከታለን ማለት ነው። ይሄ አንደኛ ምሳሌያችን ነው። እስቲ አሁን ቀጥሎ ደግሞ ሁለተኛ ምሳሌ አስቀምጥላችሁና መጀመሪያ እናንተ ሞክራችሁ ከዛ አብረን እንሰራዋለን።
ቅድም አንድ ምሳሌ አሳይቻችኋለሁ። አሁን ሁለተኛ ምሳሌያችን በአንድ ክፍል ውስጥ የሚገኙ የ36 ተማሪዎች እድሜ እንደሚከተለው ተገልጿል ይላቸዋል። አሁን እዚህ ጋር በአንድ ክፍል ውስጥ የሚገኙ የስንት ተማሪዎች? የ36 ተማሪዎች እድሜያቸው ነው የተገለጸው። ለምሳሌ የመጀመሪያው ተማሪ እድሜው 13 ነው፣ ቀጥሎ ያለው 12፣ ቀጥሎ ያለው 10 እያለ የ36ቱም ተማሪዎች እድሜ ተመዝግቧል። እድሜያቸው 10 የሆኑ ስንት ተማሪዎች ናቸው ብዬ በጠይቃቸው አሁን ይሄ ግልጽ አይደለም አይደለ? ስለዚህ ግልጽ ለማድረግ ምን ያስፈልገኛል? ሰንጠረዥ መስራት ያስፈልገናል ማለት ነው። ስለዚህ ይሄንን መረጃ የበለጠ ግልጽ ለማድረግ ታሊ ማርክ በመጠቀም በሰንጠረዥ ግለጹት ነው ጥያቄው። ስለዚህ ቅድም ባሳየዋችሁ ምሳሌ መሰረት ይሄንን በሰንጠረዥ እናስቀምጠዋለን ማለት ነው። በቀጥታ እኔ ከመስራቴ በፊት ግን እቤታችሁ ሆናችሁ ይሄንን 3 ደቂቃ እሰጣችኋለሁ። ፈጠን ብላችሁ ሞክራችሁ ትጠብቁኛላችሁ። ተመልሰን እንገናኛለን። በጣም ጥሩ በደንብ እንደሰራችሁ ተስፋ አደርጋለሁ። ግን ድንገት የተሳሳታችሁት ነገር ካለ እስቲ አብረን እንመለከተዋለን፣ እንሰራዋለን። ስለዚህ ይህንን በሰንጠረዥ ለማስቀመጥ በመፍትሄ እንዴት አድርገን እንሰራዋለን? ምንድነው የሚያስፈልገን? የተማሪዎች እድሜ ነው። ስለዚህ ሰንጠረዡን እናስቀምጣለን። የተማሪዎች እድሜ ከዛ ታሊ ያስፈልገኛል። ከዛ ድግግሞሽ ነው። ስለዚህ ይህንን ግልጽ በሆነ መንገድ ይሁን እንደዚህ አድርገን እናስቀምጠዋለን ማለት ነው። ጥሩ እንዲያርጋችሁ ከሰራችሁ በደንብ በትክክል አስቀምጣችሁታል ማለት ነው። አሁን እድሜው ለዚህ ውስጥ ትንሹ እድሜ ስንት ነው? 10 ነው። ስለዚህ 10ን አስቀምጣለሁ። ከፍተኛው ደግሞ ስንት ነው? 15 ነው። ስለዚህ በ10 እና
በ15 መካከል ያለው ማለት ነው። 10 11 12 13 14 እና 15 ብለን እናስቀምጣለን። ድግግሞሹን እንዳንዘል ጥንቃቄ ማድረግ አለብን። ስለዚህ አሁን እየቆጠርን እንሄዳለን። 10 ስንት አለኝ? በዚህ መደዳ ያው ትሄዳላችሁ እንደዚህ 1 2 3 4 5 ነው ያለን። ስለዚህ 10 5 ስላለኝ 1 2 3 4 5 ብዬ አስቀምጣለሁ ማለት ነው። ያ ማለት 5 ተማሪዎች ከክፍል ውስጥ 5 ተማሪዎች እድሜያቸው ስንት ነው ማለት ነው? 10 ነው ማለት ነው። ቀጥሉ ስንት ተማሪዎች እድሜያቸው 11 ነው የሚለውን ለማወቅ አሁንም እንደዚሁ አድርገን እንቆጥራለን። እዚህ ጋር መጣና 1 2 3 4 5 6 7 ተማሪዎች ናቸው። ስለዚህ ይኸው 1 2 3 4 5 6 7 ታሪያችን እንዲያስቀምጣለሁ በቁጥር 7 ብዬ ያስቀምጣለሁ ማለት ነው። 12 ሲሆን ስለዚህ 7 ተማሪዎች እድሜያቸው ስንት ነው ማለት ነው? 11 ነው ማለት ነው። አሁን 12 የሆኑትን ደግሞ እንቆጥራለን። በመደዳ ነው የምንሄደው። 1 2 3 4 5 6 ስለዚህ 6 ተማሪዎች አሉ። 1 2 3 4 5 6 ስለዚህ እዚህ ጋር 6 ብዬ ያስቀምጣለሁ ማለት ነው። ቀጥሎ ስንት ነው ያለን? 13 ነው የሚኖረን። 1 2 3 4 5 ያለን 6 7 ስለዚህ 13 የሆኑ ደግሞ 7 ናቸው። 1 2 3 4 5 6 7 እዚህ ጋር መጥቼ 7 አስቀምጣለሁ ማለት ነው። ጥሩ እየጨረስን ነው። 14 የሆኑትን በመደዳ መሄድ ነው እንዳትሰለቹ። ስለዚህ እዚህ ጋር 1 2 3 4 5 6 ተማሪዎች ናቸው እድሜያቸው 14 የሆነ 1 2 3 4 5 6 ብዬ እዚህ ጋር 6 አስቀምጣለሁ ማለት ነው። 15 የሆኑትን እሄዳለሁ በመደዳው ነው። 1 2 3 4 5 ናቸው። ስለዚህ 1 2 3 4 5 አድርግና እዚህ ጋር 5 ብዬ እጽፋለሁ ማለት ነው። ስለዚህ እንዲያደርጋችሁ በደንብ ከሰራችሁ ትክክል ናችሁ ማለት ነው። ዋናው ማረጋገጫችሁ ግን የሳታችሁት ነገር እንዳይኖር እዚህ ጋር ያለውን ትደምሩትና ድምር ውጤቱ እዚህ ከሰበሰብነው መረጃ ብዛት ጋር እኩል ከሆነ ትክክል ነን ማለት ነው። ስለዚህ እንዳትስቱ ጥንቃቄ አድርጋችሁ መስራት ነው ማለት ነው። በእንደዚህ አይነት መንገድ ታሊ በመጠቀም በሰንጠረዥ መረጃችንን ማስቀመጥ እንችላለን ማለት ነው። ምንድነው ጥቅሙ ግን? አሁን መረጃን በሰንጠረዥ ማስቀመጥ ለምንድን ነው የሚጠቅመን? እዚህ ጋር መጥቼ ለምሳሌ እድሜው 14 የሆነ ስንት ተማሪ ነው ብዬ ብጠይቃችሁ ገና ልትቆጥሩ ነው ማለት ነው። ስለዚህ ይሄንን ከምንቆጥር እዚህ ጋር መጥቼ ግን እድሜው 14 የሆኑ ብዛታቸው ስንት ነው? 6 ተማሪዎች እድሜያቸው 14 ነው ማለት ነው። ስለዚህ መረጃው ይሄ ግልጽ ነው ማለት ነው። ከዚህ የበለጠ ደግሞ ግልጽ የሚያደርግልን ግራፍ አለ። ግራፍን ደግሞ በሚቀጥለው ፔሪድ እንመለከታለን። ጥሩ። እስቲ አሁን ቀጣይ ደግሞ የምንመለከተው የቤት ስራ ሰጣችሁና እንጨርሳለን ማለት ነው። 3ኛ ምሳሌ
በጣም ጥሩ። እስቲ ሶስተኛ ምሳሌያችን ደግሞ የሚሆነው ይኸው እዚህ ጋር የተመለከትነው ነው። በአንድ ቤተሰብ ውስጥ የሚገኙ የህፃናት ብዛት ነው እዚህ የተቀመጠው። ስለዚህ አሁን እዚህ ጋር እንደምታዩት 1 2 3 1 2 3 4 5 6 7 8 9 10 ያ ማለት የ30 ቤተሰብ መረጃ ነው የተሞላው ማለት ነው። አንድ ቤተሰብ ውስጥ ከሄድና ስንት ህፃናት አሉ የሚለው ይታያል። ምንም ከሌለ 0 ይቀመጣል። 4 ህፃናት ካሉ ይኸው 4 ህፃናት፣ 2 ህፃናት ካሉ ደግሞ 2 ህፃናት እያለ የ30 ቤተሰብ የህፃናት በቤት ውስጥ የሚገኙ የህፃናት ብዛት ነው ማለት ነው እዚህ የተቀመጠው። ስለዚህ ይህን የበለጠ ግልጽ ለማድረግ ምን ተጠቀሙ ነው? ሰንጠረዥ አስቀምጡ ነው ጥያቄው። ስለዚህ ይህንንም ልክ ቅድም እንደሰጠዋችሁ እቺ ቀላል ስለሆነች 2 ደቂቃ ሰጣችኋለሁ። በደንብ ሰርታችሁ ጠብቁኝ። ተመልሰን አብረን እንሰራዋለን። ጥሩ፣ በደንብ እንደሰራችሁት ተስፋ አደርጋለሁ። እስቲ ደግሞ አብረን እንመለከተዋለን። ዋና ዋና የሚሉትን ነገር እናስቀምጣቸዋለን። መፍትሄ ሰንጠረዡን ለማዘጋጀት ምን ነገር ነው ማስቀመጥ ያለብን? አንደኛ ምንድነው የምናጠናው እዚህ ጋር? የህፃናት ብዛት አለን። ታሊ ይኖረናል፣ ቅድም እንደሰራ ነው ታሊ። እንዲሁም ደግሞ ድግግሞሽ ይኖረናል ማለት ነው። ጥሩ፣ ይህን እናስቀምጥና እንግዲህ የህፃናት ብዛት ምንም ከሌለ 0 ነው። ከፍተኛው እዚህ ውስጥ ስንት ነው ያለው? ከፍተኛው ቁጥር ስንት ነው ያለው? 4 ነው ያለን። ስለዚህ እስከ 4 ድረስ አስቀምጣለሁ ማለት ነው። ሰንጠረዥ 0 1 2 3 4 ብለን እንዲህ አድርገን እናስቀምጣለን። እሺ 0 ያመጡ ስንት ናቸው? ብዛታቸው 1 2 3 ቤተሰብ አለን። ስለዚህ 1 2 3 አድርግና 3 ብዬ እጽፋለሁ። አንድ የሆኑ ስንት ናቸው? 1 2 3 4 5 6 7 8 አለኝ። 1 2 3 4 5 6 7 8 ብላችሁ ትጽፋላችሁ ማለት ነው። ሁለት የሆኑ ስንት ናቸው? ያው እዚህ ጋር 1 2 3 4 5 6 7 እዚህ 1 2 3 4 5 6 7 7 ብላችሁ ታስቀምጣላችሁ። ፈጠን ያልኩት ደጋግሜ ስለሰራው ነው። 3 ያመጡት 1 2 3 4 5 6 7 8 አለን። ስለዚህ 1 2 3 4 5 6 7 8 እዚህ መጣችሁ 8 ስላላችሁ ማለት ነው። አራትንም እንዲሁ ትቆጥራላችሁ። 1 2 3 4 ናቸው። 1 2 3 4 ነው። እዚህ ጋር መጥቼ 4ን አስቀምጣለሁ ማለት ነው። በእንደዚህ አይነት መንገድ ሰንጠረዡን ማዘጋጀት እንችላለን ማለት ነው። ምንም በመጠቀም ታሊም በመጠቀም በጣም ጥሩ። ስለዚህ በዛሬው ርዕሳችን ምንድነው የተመለከትነው? መረጃ እንዴት አድርገን መያዝ እንደምንችል የመረጃ መሰብሰቢያ መንገዶችን አሳይቻቸዋለሁ። እንዲሁም ደግሞ የሰበሰብነውን መረጃ የበለጠ ግልጽ ለማድረግ ምን መጠቀም እንችላለን? ሰንጠረዥን መጠቀም እንችላለን። ሰንጠረዥ እንዴት አድርገን መስራት እንደምንችል አሳይቻቸዋለሁ ማለት ነው። በጣም ጥሩ። ስለዚህ በቀጣይ ክፍለ ጊዜ በሌላ ርዕስ እንገናኛለን። እስከዚያው ድረስ ሰላም ቆዩ።